ባደራ መልክ ይዛ ነው ያለችኝ። በቃ ሌላ ነገር እንደሆነ ሳታቅ ነው እንዴ? እኔ ምን እንዳደራ እኮ ነው የሰጠችኝ። ምንም ሳከፍቶ ይዛለት ሄደ ነው እኮ። ከሁለት አንዳችን ደግሞ ማንም ሌላ ሰው ጉድለታችንን ሊሞላልን አይችልም። ገባ? Subscribe to my channel. ዛሬ ላይ በጣም አስቤበት አውርጄ አውጥቼ ሁሉን ነገር ካንተ ጋር ለመወሰን ይኸው ወስኛለሁ። ከዚህ በኋላ ያልከኝን ሁሉ እሰማለሁ። እንደምወድህም እንደማፈቅርህም ከልብ እንደሆነ ልነግርህ ወዳለሁ ብላ መታለች ፍቅር። እንደወደደችውም እንዳፈቀረችውም ዛሬ ግልጽ ታረግለታለች። አቶ ፉአድ በደስታ ሊወድቅ ይችላል፣ ሊሮጥ ይችላል፣ ሊቀመጥ ይችላል፣ ሊዘል ይችላል። እናያለን አብረን። ነገሩ ወዴት ነው? እንዴት ነው? ፍቅራችሁ እስከ መጨረሻ ያደርግላችሁ እያለን ሐሳባቸውን እንስማ። እኔ እናንተ አንድ ላይ እንድንሆን ፈልጋለሁ። እኔ በጣም አፍቅርሃለሁ። በንግግሮቿ ግራ የተጋባ አቶ ፉአድ ይህን የምትናገረው ፍቅር የምሯ ነው ወይስ የቀልዷ ነው በማለት ፈጠጥ ብሎ አይኖቿን ማየት ጀመረ። ፍቅር የምትናገረው ቀልዷ ሳይሆን የምሯ ነው። እንስማቸው። ፍቅር እየቀለድሽልኝ አይደለም? ጌታን እየቀለድኩ አይደለም። ያው አፈቅረዋለሁ በቃ እንዴ። ከሚወዱት ሰው ጋር አብሮ መኖር መታደል ቢሆንም ብዙዎች የሚወዱትንና የሚያፈቅሩትን ሳይሆን የሚወዳቸውንና የሚያፈቅራቸውን ሰው ቢያገቡ እድለኞች ናቸው ይባላል። ነገር ግን ፉፉ ፍቅርን እንደሚወዳትና እንደሚያፈቅራት በተደጋጋሚ ጊዜ ደጋግሞ ሊገልጽላት ቢሞክርም አለመቀበሏ በጣም አስከፍቶት ነበር። በስተመጨረሻም ጥዬሽ ሄዳለሁ በቃኝ ብሎ በሚነሳበት ሰዓት ፍቅር እንደምትወደውና እንደምታፈቅረው ፍቅሩን እንደተቀበለችው ስትነግረው ማመን አቃተው። እንግዲያውስ አፈቅረዋለሁ በቃ ወደዋለሁ ብላ ተናገረች። ከዛም ፉፉ ይሄንን ማመን አቃተው። እንደምትወደው እንደምታፈቅረው ስትነግረው ፍቅር ቀልድሽ ነው ወይስ የምርሽን ነው በማለት ጥያቄን አቀረበላት። እሷም ቀልድ ሳይሆን የምርን ነው፣ እወድሃለሁ በቃ አፈቅርሃለሁ ብላ መለሰችለት። ከዛስ ምንድነው የሆነው? ፉፉን አይተነው እንመለስ። ፍቅር ለካ ብዙ ዋጋን ያስከፍላል፣ ለካ ደስታም ያስለቅሳል። እስኪንያቸው። የምሬን ነው። ማርያምን አልማልል ተፈለክ እንጂ ምንድነው? ማርያምን እያልሽ እኮ ነው። ዛሬ ፉፉን ያንተርበተበተው ነገር ምንድነው? የሚያስደነግጥም የሚያስደስትም ነገሮች ተወዛገቡና አእምሮ ላይ ተቀረጹ። እስከ ዛሬ ፍቅርን እንደሚወዳትና እንደሚያፈቅራት እየተከተለ ብነግራትም ብዙ ዋጋ ቢከፍልላትም እሷ ግን አሻፈረኝ እያለችው ነበር። ዛሬ የተከሰተው ነገር ግን እሱን በአንድ በኩል አስደነገጠው፣ በአንድ በኩል አስደሰተው። ያስደነገጠው ምንድነው? ይሄንን ነገር አላምንም፣ እያሾፈችብኝ እየቀለደችብኝ ነው በማለት ወደ ሌላ ነገር ወሰደው። ነገር ግን እሷ የልቧ የምሯን እንደሆነ ትናገራለች። እንስማቸው። አምኜበት ነው የመጣሁት ማልኩ ልካንዲ እንደ እህል የራበው ፍቅሯን እንደ ውሃ የጠማው ፍቅሯን የሚጠጣና የሚበላበት ቀን ይመስላል። ዛሬ አፈቅርሃለሁ
ወድሃለሁ ብላ ፍቅር ስትነግረው በድንጋጤ ተንበርክኮ ውድቅ። ከዛስ አሪ ተይሳል ደስ ይላል ያሰብኩት ተሳክቷል። በእርግጥ እንኳንም ደስ አላችሁ እንኳንም ተሳካላችሁ። አንድን ሰው ተመኝቶት ከልቡ ወዶና አፍቅሮ ሲፈልገው የነበረውን ሰው ሲያገኝ በጣም ደስ ይላል። እንኳንም ደስ አላችሁ። ፍቅራችሁ ይለምልም፣ እስከ መጨረሻ አንድ ላይ ያኑራችሁ፣ ሸረኛ ምቀኛ ያርቅላችሁ፣ ወዳጅን ያብዛላችሁ እያለን የእናንተውን እዚህ ጋር እናበቃና ወደ ሩቲና አብርሽ እንሸጋገራለን። ሰውየው እንደ ማንኛውም ቀን መኪናውን ይዞ ከቤቱ ይወጣል። ስቶፕ ላይ መኪናው ዝም ብሎ መሄድ ሲጀምር አጠገቡ የነበረች ልጅ መኪናዋን አቁማ እየሮጠች መኪናውን ልታቆም ትሞክራለች። እየተጣራች ብትሄድም ሰው መኪናው ዝም ብሎ ነው የሚሄደው። ከዛ እየገፋች ለማቆም ሞከረች። አቅራቢያዋ ያሉ ሰዎችን በመጣራት ተሰብስቦ መኪናውን እየገፉ ለማቆም ይሞክራሉ። ነገር ግን መውጣታችን እንጂ መግባታችን አናቅምና ፈጣሪ ይጠብቀን። አሁን መኪናውን ካቆሙ በኋላ መስታወቱን ለመስበር በእጃቸው ይሞክራሉ። ከአቅማቸው በላይ ስለሆነ ተጨማሪ ብረት ነገር ተጠቀሙና መስታወቱን ሰብሮ አንገታቸውን በማስገባት መኪናውን ይከፍታሉ። ከዛ የተከሰተው ነገር አስደንጋጭ ነበር። ለካ ሰውየው ሞቶ ነው። ከመገፋፋት መደጋገፍ፣ ከመራራቅ መቀራረብ፣ ከመናናቅ መመካከሩ የተሻለ ይመስለኛል። የምትወዳትና የምታፈቅራት ጓደኛክ ምስትክ ጥላ ሄዳ ደብዳቤ ጽፋ ላከችልኝ ስትል በጣም ገረመኝ። ቴክኖሎጂ በሞላበት ዘመን በቤት ተቀምጠህ በስልክ ምንም ማድረግ የምትችልበት ዘመን ላይ እንዴት ደብዳቤ ተጽፎ ቢድረስ መጣልህ? ደብዳቤውም ተጽፎ ከመጣልህ በኋላ ደብዳቤውን ለምን ትቀደዋለህ? ያመጣውን ሰውንስ ውጣልኝ ለምን ትላለህ? የተላከልህ ደብዳቤ ምን ይላል? ከዚህ በኋላ አልመጣም የሚል ከሆነ ለምን የሚለው ጥያቄ ለራሴ ትቻለሁ። የማትመጣበት ምክንያቶች ምንድናቸው? የሄደችበትስ ምክንያት ምንድነው? በእርግጥ አብርሽና ሩታ በጣም የምወዳችሁና የማከብራችሁ ወንድምና እህቶቼ ናችሁ። እኔ ግን ስትጨቃጨቁ በየጊዜ ስትጣሉ ሳያችሁ ደስ እንደማይለኝ አስረግጬ እየነገርኳችሁ የምትወዳት የምታፈቅራት የምታከብራት ከሆነ በፍቅር እንደ ድሯችሁ እንድትሰሩ እንጂ እየተራገጣችሁ እየተዋቀጣችሁ እሷ እየወደደች በሷ ላይ ሌላ እየደረብክ ሌላዋ ደግሞ በሷ ላይ ተደርባ መታ እኔ ወደድኩ አፈቀርኩ አበድኩልህ ስላለች ሩቲን ትተካለች ማለት አይደለም። ይቀጥላል። መራመድ የሱን